ሰላም ተነሽና ቤቱን አዘጋጅ። ካልቻልሽ ደግሞ ልብስሽን ይዘሽ ውጪ። ሁለቱንም አታደርግም እማዬ። አሟታል። ካመሟት ደግሞ እረፍት ያስፈልጋታል። ሰው እኮ ናት። አርፈሽ ተኚ። ምንድነው እንዲሰራልሽ የምትፈልጊው? እኔና ናታን እንሰራዋለን። ናታን ሙሽራ ነው፣ ስለዚህ ምንም አይሰራም። ምን ምን ማለት ነው እማዬ? ናታን አንተና ማኪ ዛሬ ቀለበት ታስራላችሁ። ሰርጉ ደግሞ በሳምንት ውስጥ ይከናወናል። እንዴ እማዬ፣ እንዴት በእኔ ህይወት ከጀርቤ ትወስናላችሁ? የኔን የእናትህን ቃል አላከብርም ልትል ነው እንዴ? እማዬ እያስፈራራሽ የማልፈልገው ህይወት ውስጥ አታ እኔ ማኪ ማግባት ይዘህ ጥፋ፣ እኔ እንጥፋ። እኔ አንተ ናችሁ ብሎችኝ ነው። እሺ ምን ላድርግ? በአንቺና በእናቴ ማለት ነው ሰቃይ። እኔ ጥፋ፣ ይዘህ ጥፋ። እኔ አንተ ናችሁ። ዛሬ በእኔ ፍቃድ ባልና ሚስት አድርጌያቸዋለሁ። አንድ ነገር አድርጊልኝ ይለምንሽ። ናታን ፍቅረኛውን አውጥቶ እንዲያስተዋውቅሽ አድርጊልኝ። በጭራሽ ይህም አይሆንም። እንኳን ቤቴ ልጋብዛት መንገድ ላይ ባገኛት እኔ ራሴ ነኝ ሲጥ አድርጌ የምገላት። ዛሬ ቀለበት ቀኔ ነው። ግዴታ መሄድ አለብኝ። እባካችሁ ልቀቁኝ። በቃ ልሂድ፣ ልቀቁኝ። ቀለበት እሺ ሙሽራው ፈገግታ ያምራል። አዎ ከዚህ ማአት የሆነ ጭንቀት እንዴት ፈገግ አይደለም። የፈገግታው ሚስጥር ሮዝ የኔና ይሻል ለክስ እሺ ደግሞ እንዳትል። ወይኔ ናታን ተበላክ። ምንድነው ሰላም የለችም? ሰላም እንኳን ደህና መጣችሁ። ሮዛና እንግዲህ ናታን በአሁኑ ሰዓት እህትና ወንድም ቢሆኑም የቤት ሰራተኛቸውን በማፍቀሩ ቅሬታ ያልተሰማት ሮዛ በአሁኑ ሰዓት ላይ ሁለታቸውን እንግዲህ አንድ አድርጋ ለማጣመር የወሰነች ስትሆን፣ በተቃራኒው ደግሞ የናታንና የሮዛ እናት ይህንን የጋብቻ ወይም ደግሞ ይህንን ቁርኝት የማትፈልገው መሆኗን ጠንቅቀው ሁለታቸው ያውቃሉ። ስለዚህ እናቱ ደግሞ አንድ በግል የምታውቃትን ማኪ የተባለች ለሱ ጥሩ አጋር ትሆነዋለች ያለችውን መርጣለታለች። በዚህ ሰዓት ነበረ ነገሮቹ እየተበላሹ የመጡ። ምክንያቱም ደግሞ ናታን ይህንን አይነት ፍቅር እንደማይቀበለው ለእናቱ ቢነግራትም እናቱ እያስገደድኩህ ነው በማለት የእናቱን ወሬ ሊሰማ ግድ ይለዋልና እናቱ ከዚህ ቀደም በሱ ምክንያት ህይወታቸው ሊያልፍ ነበረና አሁን ላይ ይሄንን ነገር ደግሞ ለማድረግ ስለሚሰስት ይፈራል። ለዛ ነው የእናቱ ታዛዥ ሆኖ እስካሁን ድረስ የተቀመጠው። ናታን እንግዲህ የተጠየቀውን ጥያቄ ማኪን ታገባታለህ የተባለውን ነገር ሁላቸውም ተደናግጠውበታል። ምክንያቱም ሰላምን መርዛት ስለነበረ ሰላም ከሆስፒታል ስትመለስ የቤቱን ስራ እንድትሰራ ባዘዘቻት ሰዓት ሰላም በዛሬ ሰዓት ላይ ታማለች። እማዬ ሰራተኛ ብትሆንም ታያት ረፍት ታድርግ ትንሽ እኛ እንሰራዋለን እኔና ናታን አለን በማለት ሮዛ እንግዲህ መልካም የእህትነት ጥግን ያሳየችበት ድራማ ነው። እዚህ ድራማ ላይ ናታን እንግዲህ በዛ ሰዓት ላይ ዛሬ ናታን ሙሽራ ነው፣ ቀለበት ያደርጋል። በዚህ ሳምንትም እንደግስለታለን። ስለዚህ ሁላችሁም ስለዚህ ስራ ሳይሆን ናታን ሙሽራ ስለሆነ ስራውን መስራት አለባት ሰላም በማለት ማትሰራ ከሆነ ልብሷን ይዛ እንድትወጣ እናትየዋ እያስጠነቀቋት ነበር። ሰላምም እሺ ደህና ነኝ እሰራለሁ በማለት በትህትና ስትመልስላቸው አንቺ ዝም ብለሽ ተኝ እያለች፣ ሁላቸውም ግን ግራ ያጋባው ነገር ይሄ ነበረ። ናታን ያገባ ነው ያለው ጥያቄ በጣም ግራ ገብቷቸው ማንን? ማኪን ያገባል። ከማኪ ጋር ቀለበት ያስራሉ። ምክንያቱም ከትናንት ወዲያ በመጀመሪያ የታዩት ነገሮች ብዙ ነገሮች ስለነበሩ ያንን ቀናቶችን እናትየዋ የተመለከቱበት ጎኑ በጣም ብዙ ነው። ምክንያቱም ማኪ
በጣም አብዝታ ትወዳቸዋለች፣ ታቀርባቸዋለች የመሰላቸው እሳቸው እንደዛ ነው። ማኪንም በብዛት የወደዷትና እንዲሁም በህይወታቸው ላይ ትልቅ ቦታ ሰጠዋት እንድትቀጥል ያደረጓት እሳቸው ሲሆኑ እሷ ደግሞ በተቃራኒው ማኪ እቺ አሮጊት ትንሽ ሳምንት የቀራት ናት፣ ስለዚህ ሁሉም ነገር በእጄ ነው በማለት ናታንን ትፈልገዋለች ማለት ነው። አሁን ላይ ናታን በአጣብቂኝ ውስጥ ገብቷል። በእናቱ ቀጥተኛ ትዕዛዝና እንዲሁም ደግሞ በሰላም ፍቅር ውስጥ መግባቱ ፍቅር በጣም ሀያል መሆኑ በሱና በሷ መካከል የታየ ቢሆንም ሰላም ግን አጥብቃ የሌላ ሰው እንዲሆንባት ስለማትፈልግ እያለ እንኳን ካጠገቧ በተደጋጋሚ ናታንዬ እወድሃለሁ፣ የኔ ብቻ ነው መሆን ያለብህ፣ እኔ አንተን አጥቼ መኖር አልችልም በማለት በተደጋጋሚ ቃላቶቿን አውጥታ ትነግረዋለች። እሱም የእሷን ያክል በጣም እንደሚወዳት ተደጋጋሚ ይነግራታል። በዚህ መካከል ላይ ግን አሁን ላይ ማኪ በተደጋጋሚ በመድኃኒት እየመረዘች የተለያዩ ነገሮችን እያደረገች እንግዲህ ሰላምን ልትበክላት እንዲሁም ደግሞ ሮዛን ልትበክላት ብታስብም ሮዛን መበከል ባትችልም አሁን ላይ ግን ማኪ ግን በጣም ከባድ ችግር እንዳለባት የተረዳችው ሮዛ ራሷን ጠብቃለች ማለት ነው። ሰላም እንግዲህ በተኛችበት ክፍሏ ውስጥ ላይ ነበረ በሲሪንጅ መድኃኒት ይዛ መጣ የወጋቻት። በዛ ሰዓት ላይ እንግዲህ ናታን ገብቶ ወደ ውስጥ እንዳያድናት እንድትሞት ወይም ደግሞ የሆነ አደጋ እንዲደርስባት ስላሰበች በር ላይ ቆማ ስትከላከል ነበር። ናታን ምን ሆነሽ ነው? እኔ አይ የሆነ እቃ ፈልጌ ነው ውሃ ልጠጣ ነው እያለች እንግዲህ በዛ ሰዓት ላይ እንደዛ አይነት ባህሪዎች ስታሳይ እሱም ወደ ኩሽና ገብቶ የሚፈልገውን ውሃ ይዞ ወደ ክፍሉ ሲገባ ነበረ አንድ ነገር ያየ። በሩን እየዘጋ የሚጎተት ድምፅ ነገር ሰማ። እሱም ደግሞ የነበረች ሰላም ነበረች። ሰላም እንግዲህ የተወጋችው መርፌ ስለጨነቃት እየተጎተተች ከክፍሏ ከመኝታ ክፍሏ ወጣ። ወደ በር ላይ በእጇ ድረሱልኝ ምልክት ስታደርግ ናታን ነበር የተመለከታት። በጣም ተደናግጦ ሁላቸውን እየተጣራ ሲወጣ እንግዲህ እናቷና የናታን እናትና የሮዛ እናት ምንም አልደነቃቸውም። ምክንያቱም ደግሞ ሰራተኛን ክብር አልሰጧትም እና ምንም አልደነቃቸውም። ማኪ ግን በተራዋ በጣም ተደስታ እንዲሁም ደግሞ ከናታን እናት ጋራ በአንድ ላይ ሆና ሲያሽሟጥጡ ነበር። ተዋት ልክ ማለትም ምንም አልሆነችም ደህና ናት አይነት ስሜት ተሰምቷቸው ነበር። እንግዲህ የናታን እናት በሰዓቱ ላይ ግን የተሰማቸው ስሜት ምንም ባይደንቅም በስተመጨረሻም ሮዛና ናታን ወደ ሆስፒታል ይዘዋት መሄዳቸውን እና ሆስፒታል ከወሰዷት በኋላም እንደተሻላት አይተናል። ተሽሏት ወደ ቤቷ ተመልሳለች በሰላም ቢሆንም ደግሞ አሽሙሯና እንዲሁም ደግሞ ሌሎች ነገሮቿ ማኪ ከፍተኛ ነበረ። ለዛ ነበረ ሮዛ ጥሩ የቀለበት ፕሮግራም አዘጋጅታ ወንድሟንና ሰራተኛዋን እንግዲህ በፍቅር ይኖሩ ወንድሜ የመረጣትን ሴት አግብቶ መኖር አለበት በማለት ያሰበችውን ልታሳካ ጥግ ድረስ የሄደችው። አጃይብ ነው የሚያስብለው። በጣም ይዋደዳሉ። ይሄ ደግሞ መዋደድ መቅረት የለበትም ብላ ያመነችው ሮዛ የናታን እህት ያደረገችው ምንድን ነው? ማኪን እንግዲህ በሌላ ሰው የቀለበቷ ዕለት እንድትታገት አደረገቻት። ምክንያቱም ደግሞ እንድትታገት ያደረገቻት እራሷ ነበረች። አንድ ሰው ከደጅ እንዲቆምና አፍኗት ወደ ውስጥ እንዲያስገባት አደረገች። እናቷም ተከትላ እየሮጠች ማለትም የናታንና የሮዛ እናት ተከትላ ከደረጃው እየወረዱ ሲሄዱ ልክ አንደኛው ደረጃን ወርደው ወደ ሁለተኛው ሲታጠፉ እሷን እንግዲህ ማኪን ከመጀመሪያው ደረጃ ነበር አንድ ሰው የተቀበላት። እሷም ይህንን ነገር አልተመለከተችም። እንግዲህ የሮዛ እናትና የናታን እናትም ይህን ነገር ስላላወቁ ቀጥታ ደረጃውን ወርደው ወደ ታች ወደ ምድር ነበር የሄዱት። ሲሄዱም እደጅ ወጠው ይችን ልጅ ታውቋታላችሁ? ይችን ልጅ በፎቶ እያሳዩ ልጅቷ ጠፍታብኝ ነው እባካችሁ ተባበሩኝ እያሉ ደጅ ወጠው ይፈልጋሉ። በዛ አጋጣሚ ላይ ነበረ እንግዲህ ሮዛ የሰራችላቸው። እማማ ሳትመጣ በቶሎ ጨርሱ ይሄን ነገር እኔ ነግሬያለሁ፣ በኋላ እንዳትዋረዱ ጉድ እንዳትሆኑ በማለት ሰላምንና ናታን ቀለበት አድርገው የተሰጣቸውን አበባ በደስታ አሽትታ ተቀብላ ታገቢኛለሽ ወይ የኔ ውድ በመባባል እንግዲህ ስሜታቸውን ሲገልጹ ከቆዩ በኋላ በስተመጨረሻም አዎ አገባሃለሁ፣ እወድሃለሁ በማለት ቀለበቱን አጥልቃ አብረው ሊሆኑ ቃል ተግባቡ። ከእህቱ ጋራ በደስታ እየዘለሉ ነበረ። ሁላቸውም በሉ ልብስ ቀይሩና ወጣችሁ ዘና በሉ ዛሬ በቃ ማኪን የምትፈልጉ መስላችሁ በዛ ዋሉ በማለት ወጣው ወደ ደጅ እንዲዝናኑ ፈታ እንዲሉ ካደረገቻቸው በኋላ ሰላም እናትየዋ ወደ ቤት ተመልሰው ከመጡ በኋላ ናታን ሴት ሄደ ስትል እንዲህ ማኪን ፍለጋ ወጧል በማለት ማኪን ፍለጋ የወጣ አስመስላ ነበረ።
ግን ደግሞ ማኪ የታገተችውና የታፈነችው እዛው ከጎረቤት ውስጥ ሆኖ ግን ደግሞ ይህንን ያደረገችው ራሷ ሮዛ ነበረች። ሮዛ እንግዲህ ፀጉሮችን በመቆራረጥ ፂሞ ያስመስላ ወንድ ልጅና እንዲሁም ደግሞ ያረጀ ሰው በመምሰል ድምጿን ቀይራ ነበር የተጫወተችባት። በጣም የሚገርመው እኛ ልጃችንን ልንድራት እንፈልጋለን እና ለናታን፣ ስለዚህ አንቺም ከልጃችን ትርቂ ይሻልሻል፣ እኛ ልጃችንን እስክናጋባት ድረስ በአጠገቧ በአካባቢዋ እንዳዞሪ በማለት የማስፈራሪያ ድምጿን ስታሰማቸው ነበረ። አንድ የበሰበሱ ሽማግሌ፣ ትንሽ ሐሙስ የቀራቸው ሽማግሌ ይጫወቱብኝ እያለች እሷም ማኪም ተናዳ እንግዲህ ከዛ ቦታ ላይ ሳትወጣ ነበረ የተጠናቀቀው። ግን ደግሞ ቢሆንም ከእገታው በኋላ የማንን ልጅ እንደምታገባና ማን እንደሆነ ልጁ አጣርተን እንድረስበት በማለት ለሮዛና ለናታን እናት ጥያቄ አቅርባላቸዋለች። ማን እንደሆነች በቅርብ እያገኘናት በቅርብ ሆነን እየተከታተልናት ይሄንን ነገር እናደርሰዋለን ከግብ በማለት ሚስቱን ወይም ደግሞ ፍቅረኛ የተባለችቷን ሴት ያስተዋውቀን በማለት ጥያቄ አቅርባለች። ይሄንንማ እንኳን ልተዋወቃት አይደለም እኔ ባገኛት አንቃታለሁ ብለዋል የናታን እናት ማለት ነው። ይህን ያክል ብዙ ፈተናና ብዙ ችግርን ያሳለፈው የሰላምና እንዲሁም ደግሞ የናታን ፍቅር ወዴት ያመራ ይሆን? አሁንም ቢሆን በድብቅ ፍቅራቸውን መቀጠላቸው አልቀሬ ነው። ምክንያቱም ሮዛ እስካለች ድረስ አብረው ሁሉም ነገር እንደሚቀጥል የሚያሳይ ነው። ኩሽና ስትገባ ተከትሏት ኩሽና፣ እንዲሁም ደግሞ የተለያዩ እገዛዎችን እያደረገ ሰላምን ዛሬ ድረስ እየተንከባከበ ናታን በፍቅር አብሯት ዘላቂ ህይወትን ለመኖር ከሷ ጋር እፎይ ለማለት ይፈልጋል። በሌላ በኩል ፍቅር ጭንቀትን የማይወድ በመሆኑ ናታን እንግዲህ የማኪን ፍቅር ያልተቀበለበት ምክንያት አስገዳጅ ነገሮችን እያየ ስለሆነ ነው። ሰላምዬ ቡና እያፈላች እሱ ደግሞ እሷን እየተመለከተ ተመስጦ ይሄኛው ቆንጆ ነው ቬሎ አይደለ ስትለው፣ አዎ ይሄኛው ይሻላል አይደለ፣ አዎ ሁሉንም ነገር አዎ ይላት ነበር። ግን ደግሞ እሱ እያየው አልነበረም። የሚያየው ከፊት ለፊት ቁጭ ያለችቷን የሰላምን ቡና አፈላል፣ አቀማመጧን፣ ቁንጅናዋን፣ ውበቷን፣ ፈገግታዋን እያየ በእሷ እየተመሰጠ ነበረ። አጃይብ ነው የሚያስብል። ውድና የተከበራችሁ የፍቅር ቤተሰቦች ስለመጣችሁ ደስ ብሎናል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቀጣይ ክፍል 9ን ደግሞ ይዤላችሁ በመልካም ነገር እመጣለሁ።